ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንዴት አላችሁ? እንደምን ከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦችን ለዚህ ዩቱብ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬም እንደምታውቁት መንፈሳዊ ተከታታይ ድራማ ይዤላችሁ መጥቻለሁ። ዛሬ ደግሞ ለየት ያለ ነገር ነውና አንዳንድ ጊዜ እኛ ነገሮችን ስንመለከት ልብ ብለን ስናይና ብዙ ትምህርቶችን እናገኝበታለን። በነገራችን ላይ ፊልም ሆነ ድራማ ሆነ የተለያዩ ነገሮችን ትምህርት ያላቸው ነገር ነው። እኛ በምድር ላይ የምናደርጋቸው ነገር የምንሰራቸው ስራ ማለት ነው። በተለይ በአሁኑ ዘመን ላይ ብዙ ነገሮችን ነው የምናደርገው። እርስ በራስ መካሰስ፣ ወንድም በወንድሙ ላይ መጨካከን፣ በቤተሰቦቹ ላይ መጨካከን፣ በእህት በወንድሙ ላይ መጨካከን ነው። ስለዚህ ይህ ድራማ ደግሞ የአዳም ልጆች የሚል ድራማ ይህንን ያመለክታል። እርስ በራሳችን ምን ያህል እንደምንዋደድ እና ምን ያህል ተስማሚነት እንደሆን፣ ምን ያህል ደግሞ ሰዎችን እንደምናራክስ፣ ምን ያህል ደግሞ በሱስ እንደተዘፈቅን የሚያሳይ ድራማ ነው ማለት ነው። እስኪ በዛሬው ክፍል ምንን ተመልክተናል? ራማ ምን ሰራ? ምን አደረገ? ቤተሰቦቹስ ምን አደረጉ? ጫት ቤት መግባቱንስ አውቀዋን አላወቁም የሚለው ላይ ነው ዛሬ በክፍል 2 ይዤላችሁ የመጣሁ። በክፍል 1 እንደነገርኳችሁ ከቤተ ክርስቲያን ወጥቶ ወደ ጫት ቤት ገብቶ ነበረ። ከጫት ቤት እንደገባ ቤተሰቦቹ አያውቁም። ነጠላ በኪስ አድርጎ ነበር፣ ግን ቤተ ክርስቲያን ይሄድ ነበር። በዛ ሰዓት ገና ስለነበረ ልቡ እየተወላወለ ነው። ከቤተ ክርስቲያንም እንግዲህ ስጋ ወደሙን ተቀብሎ መንፈሳዊ ሕይወቱን ማጠንከር ሲገባው ወደ ኋላ መመለስ ማለት በጣም ከባድ ነው እና ወደ ጫት ቤቱ ሄደ። ጫት ቤት ደግሞ የሚመካከሩት ሰውን ስለማጥፋት፣ ስለመስረቅ፣ እንዴት እንደምናጠፋ፣ ያንን ሰው እንዴት አድርገን ወደ ክፉ ቦታ እንደምናመጣው ወይም ደግሞ ወደ ጨለማ ህይወት እንዴት አድርገን እናመጣው በሚለው ነው። እነሱ ጋርም ተስማማ። ሰው ለመግደል፣ ሰው ለማረድ እንግዲህ መጽሐፍ ቅዱስ ይዞ አባት ሆይ ማረኝ ብሎ አቡነ ዘበሰማያት ብሎ በደገመበት አፉ ሰውን እገላለሁ ብሎ መናገር ማለት አስቡት እንግዲህ በጣም ህሊና የሚነካና የሚያሳዝን ታሪክ ያለው መንፈሳዊ ድራማ ነው ማለት ነው። እና ትጠቀሙበታላችሁ ወይም ደግሞ ትምህርት ትወስዱበታላችሁ። እኔ ብዙ ትምህርቶችን ወስጄበታለሁ ወይም ተምሬበታለሁ። ከዛ ሲወጣ ግን አንደኛው ተንኮለኛ ነውና አንጣ ኪስህን ብሎ ነጠላ የያዘበትን ኪስ ጫት ከውስጡ አደረገበት። ጫት ከውስጡ አድርጎ ወደ ቤቱ ሲሄድ ቤተሰቦቹ እንዲያውቁ ወይም ደግሞ ቤተሰቦቹ እንዲያዩ ለማድረግ ስለፈለገ ማለት ነው። ውስጣቸው በጨለማ የተዋጠ ስለሆነ ከተሰበሰቡበት ጀማ ሁላ አንጣ ኪስህን ብሎ ነጠላ ያለበትን መቆሸሽ ማለት እንደዚህ በጣም ከባድ ነው። ስለዚህ ምን አደረገ? ቀጥታ ጫቱን ከፌስታሉ ውስጥ አደረገበት። ከዛ ወደ ቤት እሱ እንደተመለሰ እንቅልፍም ስለማይተኙ ጫት እየቃሙ ሲጋራ እያጤሱ እየጠጡ እያሉ ስለሆነ የሚያመሹትኝ እንቅልፍም ስላልተኛ ቀጥታ ገብቶ ወደ አልጋው ነው የገባው። ከሳላው ላይ ሳሎን አካባቢ ላይ ፌስታሉን ጥሎት ቤተሰቦቹ እህትና ወንድሙ እናቱ ከቤተ ክርስቲያን ሲመለሱ እና ልጄ ምን ሆኖ ነው ብላ እሱን ልታየው ስትሄድ እህቲቱ ናትኝ እዛ ቁጭ ባለችበት ሰዓት ፌስታሉን አየችው። ስታዩ ጫት እኛ ቤት ምን ይሰራል? ምን ሊያደርግ መጣ ሲባል እኔን አትቆጣጠሩኝ፣ የመቆጣጠር መብት የላችሁም፣ እኔ ህፃን ልጅ አይደለሁም ብሎ ተቆጥቶ እንዳውም እዚህ ቤት መተኛት አይቻልም ብሎ ተቆጥቶ እናቱን ራሱ በስነ ስርዓት አላናገራትም። ምክንያቱም በውስጡ ያደረው ዳቢሎስ ወደ መጥፎ መንገዶች ስለወሰደው ወደ መጥፎ ባህሪ ስለወሰደው እና ስላለው ቀጥታ ምንድን ነው ያደረገው? እናቱን ተናግሯትኝ ለእናቱ ራሱ ምላሽ አልሰጣትም። እናቱ በጣም አዘነች። ውስጧ ይነበባል የውስጧ ሀዘን። እናት ምን ያህል እንደምታዝን ልጇ ትልቅ ደረጃ እንዲደርስላት 9 ወር አርግዛ አሳድጋ ለዚህ በቅታው ልጄ ጥሩ ነገር ይሰራል ጥሩ ባህሪ ያለው ብላ በምትመካበት እንደዚህ አይነት ነገሮችን ሲያመጣባት በጣም እናት ታዝናለች። ውስጧ ይሰበራል። ውስጧ በጣም ነው የሚሰበረው እና የሚለው። ስለዚህ ምን አደረገ? በቀጥታ ከቤቱ ወጣ።
ከቤት ወጥቶ ቀጥታ የት ነው የሄደው? እዛ የሰው ልጅ በጠዋት ተነስቶ ቤተ ክርስቲያን ሄዶ እግዚአብሔርን አመስግኖ ጨለማውን ገፈህ ብርሃን ያሳየኸኝ አምላክ ሆይ የተመሰገንክ ነህ ብሎ እንደማመስገን ይቅር ጫት ቤትና መጠጥ ቤት መሸታ ቤት መሄድ ማለት ከባድ ነው። ጀማአው ተሰብስቧል። የእሱ ወገን የሚሆን አንድ በጣም አውሬ ይሆናል፣ ሰውን መግደል የሚያስደስተው ጓደኛው። ከዛ እሱ ነው ናና ብሎ ወደዚህ መንገድ አንዳንድ ጓደኛ እኛ ወደ ጥሩ መንገድ እንድንሄድ ወደ ተሳሳተ ቦታ እንዳንሄድ ይመክሩናል። አንዳንድ ጓደኛ ደግሞ እኛ የተሳሳተ ቦታ ላይ እንድንወድቅ በውድቀታችን የሚስቁ በውድቀታችን የሚሳለቁ ብዙ ሰዎች አሉ። እኛ ምክንያቱም ከፍ እንዳን ደስታ እንዳይኖር ከእህቶቹ ከወንድሙ መነጠር ማለት በጣም ከባድ ነው። እህትና ወንድሞቹ ጋር መዝሙር በዘመረ አንደበቱ ጫት እየቃመ ሰዎችን ሲሳደብ አስቡት። ሰዎችን ሲሰርቅ ለሰዎች ሲያንቋሽሽ አስቡት። እንግዲህ እግዚአብሔር አምላክ ልቦና ይስጠን። የእውነት በጣም አስተማሪ ነው። እኔ ብዙ ነገር ነው የተማርኩበት እና ብዙ ነገር ነው የተረዳሁበት። እናንተም እንደምትረዱበት እንደምታምኑበትም ተስፋ ነኝ። ከዛም ምን አደረገ? ቀጥታ ጫት ቦታ ጠዋት ማለዳ ተነስታ እናቲቱ ሄዳ አባ ልጁ አባ ይፈልግሃን ብየው ነበረ ግን ሊመጣ አልቻለም እና ካለበት ድረስ ብንሄድ ብላ ልጇ ያለበት ቦታ ስለገባት የት ቦታ ሄዶ እንደሚውል ስለገባት እና ስለተረዳች አባን ይዛው ሄደች። የነፍስ አባቷን ማለት ነው። የነፍስ አባቷን ይዛ በምትሄድ ሰዓት እሱ ተደበቀ። አያችሁ፣ ሲቅም ሲያጤስ ሰውን ሲቀማ እግዚአብሔር ያየኛን ብሎ ያላፈረ እናትና የኔና አባቱ ሲመጡ ሸሽ። የነፍስ አባታቸው አብረው ሲመጡ አይቶ ተደበቀ። በእነሱ በስተጀርባ ተኝቶ ተደበቀ። እነሱም መልካም አቀባበል አላደረጉም። ልጆች ምን ነው አዋፋት ወፉ በማይመሰግንበት በጠዋት እንኳን እናንተ ምን ነው እግዚአብሔርን ማመስገን ቢቀር የምትቅኑትና የምትሉትን ብታቆሙ ምን ችግር አለው ብሎ ተናገራቸው። ሲናገራቸው ተዘባበቱበት። ያሳዝናል። ነፍስ አባት አባ ይባርኩ ብሎ በሚጎነበስበት እነሱ ግን ተሳለቁበት፣ ተዘባበቱበት። እኛ አንፈልግህም የሆነ እንደውም ተረተረቱበት። እስኪ ራሱን ያድን። እኛ በዓለም መደሰት ነው የምንፈልገው፣ ነፍሳችንን ማስደሰት ነው የምንፈልገው። እሱም ቀጠል አድርጎ ምን ነው ልጆች፣ ምን ነው የጨለማውን ህይወት መረጣችሁ? ምን ነው ለአጋንንት መጫወቻ ሆናችሁ? ሁላቸውም ፊታቸው ተቀየረ። የሚናገረው ንግግር ከልብ ስለሚገባ ልብን ዘልቆ ስለሚሄድ በጣም ተረበሹ። ውስጣቸው ይወላወላል፣ የሚወላወላሉ የተከዙ አሉ። ያኛው ግን መሪያቸው ግን እምር መንፈስ ቅዱስ ያልባረከው በውስጡ ጭካኔ የተሞላው እንዴት እያለ አካባቢው ሁላ ይቀየራል። አይኑ ሁላ ተቀየረ። ምክንያቱም በሱ ውስጥ ያለው ዲያብሎስ ስለማይፈልግ ቃላቱ እንዲጠራ ስለማይፈልግ የክርስቶስን ቃል እየሰማ ለእኛ ሲል ምን የአዳም ልጆች የተሳሳተውን መንገድ ረገጣችሁ? ለእኛ ሲል የሞተልንን ኢየሱስ ክርስቶስ አላሰባችሁም እንዴ? እንኳን ስለ እናንተ ለአዳም ልጆች ቀርቶ ለአዋፋቱን የሚያበላ ሰማይና ምድርን የዘረጋ የዓለም መድኃኒት ቤዛን ትታችሁ ወዴት ትሄዳላችሁ? ልጆች ምን ነካችሁ? ምን ነው ጨለማውን መረጣችሁ? እያለ ደጋግሞ ሲመክራቸው አንፈልግ ሂድልን፣ ቀናችንን አታበላሸው። ያሳዝናል። ምን ይናገሩ? ምን ይመልሱ? ውስጣቸው በጣም ተሰብሯልና የሚናገሩት ነገር ስለከበዳቸው የሚመልሱ ቃላት ስለሰማቸው እነሱ እስከሚሄድ በስተጀርባ እንደተደበቀ ነው። ልጁ ተደብቋል፣ አልወጣም። ፈጣሪውን ያልፈራ እግዚአብሔር አምላክን ያልፈራ እንዴት ነው ያንን ሰው እፈራለሁ መደበቅ? ያው ብቻ በጣም ነው የሚያሳዝነው እና ልብ የሚነካው። ከዛም በእነሱ ተደብቆ
አንፈልጋችሁም ሂጂ ምን ታይልናለሽ? እናቱ እንደዛ እየተናገረች 9 ወር አቅፋ ያዘለችው እናቱ እንደዛ ሲናገሯትኝ ልጅየው እየሰማ ዝም አለ። እናቲቱ በእንባ አይኗ እየቃረረ ልጅ ወደ ተሳሳተ ሄደ፣ ልጅ ጠፋብኝ፣ እመቤቴ ሆይ እርጂኝ ብላ ሄዳ ቤተ ክርስቲያን ሄዳ ተማጸነ። እነሱ ጥለዋቸው ስለሸሹና ስላሉ ከዛም ጥለው ስለሸሹ ጥለው ስለሄዱ ምንም ማድረግ አይቻልም። አንድ የልባቸው ከታወረ እግዚአብሔር አምላክ በልቦናቸው አብሮ ልቦናቸውን ይመልሰው እንጂ አንሄድ ብለው እነዛ ሰዎች ሄዱ ማለት ነው። እናቷና የነፍስ አባቱ ቢመክሯቸውም ሊመለሱ አይችልም። አንድ አሁን ፕሮቴስታንት ለምሳሌ አንድ ፕሮቴስታንት ይሄ የተሳሳተ መንገድ ነው፣ ያለህበት ቦታ ጥሩ አይደለም፣ በዚህ መንገድ አትሄድ ብለህ ብትመክረው ሊመለስልህ አይችልም፣ ወይም ከዛ መንገድ ሊሄድ አይችልም። እንደውም ይባስ ብሎ ወደዛ መንገድ ነው የሚሄደው። ስለዚህ መድኃኒዓለም አይነ ልቦናችንን ያብራልን፣ ከእንደዚህ አይነት ነገር ይሰውረን። በእውነት በጣም ከባድ ነው። እናቷ ልቧ ተሰብሮ አቅስማ ስብር ብሎ ነው የተመለሰችው። እግዚአብሔር አምላክ ደግሞ ለእኛም ሕይወትን፣ ደስታን፣ ትክክለኛው መንገድ ይምራል። አዛኝት ናትና እመቤታችን ቅድስት ድንግል ማርያም ከሰው የማትለየው ወላዲተ አምላክ እሷ ከክፉ ነገር ትጠብቀን፣ ተሰውረን። በእውነት በጣም ነው የሚያሳዝነው እና የሚለው ብቻ የሆነ ነገር ሳይ በጣም ነው ውስጤ ነው የተሰበረው። አንድ ልጇን እስኪ አስቡት፣ ወንድ ልጅ ብላ ከዚህ ደረጃ ድረስ ትልቅ ሆኖ እሷ ሌላ ነገር እየጠበቀች፣ ቤተሰቦቹ የቤተ ክርስቲያን ሰዎች ናቸው፣ አዘውትረው ነው እንትን የሚሉት። ታዲያ ከእህት ከወንድሞቹ እየዘመሩ ደስ ይላሉ እህት ወንድሞቹ። እሱ ብቻ ተነጥሎ ሲቀርባት ምን ያህል ውስጧ እንደሚሰበር አስባችሁታል? ምን ያህል ውስጧ እንደሚያዝን እንባ እስከሚያቀር ድረስ እና በጣም ከባድ ነው። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውረን። ይህ ድራማን የምትከታተሉ ቤተሰቦች ላይክና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላልሰሙ አሰሙ። መልካሙን ነገር ደግሞ እግዚአብሔር እንደሚገጥመን፣ እግዚአብሔር ደግሞ ከእንደዚህ አይነት ነገር እንደሚሰውረን ተስፋ አለን። ሁላችሁም ላይክና ሼር ሰብስክራይብ እያደረጋችሁ ይህንን ድራማ ተከታተሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን፣ ይጠብቀን። የእውነት ብዙ ነገሮችን ያስተምራን። ይሄ ብዙ ነገሮችን ያሳያል። ዓለም ጠባብ ናት፣ ሰፊ ናት ብለን ስንሄድባትኝ ወደ ተሳሳተ መንገድ ትወስደናለች። እሱ በተወላወለበትና እሱ ወደኋላ ባይመለስ የት በደረሰ። አቤት እግዚአብሔር ይመልሰን እንጂ እግዚአብሔር ልቦና ይስጠን ሁላችንም። የእውነት አሁን ባለንበት ዘመን እንደዚህ አይነት ነገር ነው እየተፈጠረ ያለው። ይሄ ለብዙዎች ትምህርት እንዲሆን ነው እና ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንደምትማሩበትና ትምህርት እንደምታገኙበት ተስፋ አደርጋለሁ። መልካም ቀን፣ መልካም ጊዜ፣ መልካም ወራት ይሁንላችሁ ቤተሰቦች።